በዓለም ዙሪያ ባሉ ሀገራት በአስገራሚ የኪነ ህንጻ ጥበብ እጃችንን ባፋችን ያስያዙ የተሰሩበት የኋላ ታሪክ ግሩም ነው የሚያስብሉ ዘመናትን ተሻግረው አሁን ድረስ ጎብኚዎች የሚጎርፉባቸው በርካታ ኪነ ህንጻዎች ይገኛሉ። ሩሲያ በርካታ ቤተ እምነቶችን በውስጧ የያዘች ሲሆን የተሰሩበት መንገድና የተጠቀሙትን የኪነ ህንጻ ጥበብ ከውጭና ከውስጥ ለሚመለከቷቸው በተለየ መልኩ ግርማ ሞገስን ተላብሰው እንዲታዩ አድርጓቸዋል። በዛሬው ዝግጅታችንም በአመሰራረቱና ባለው የኪነ ህንጻ ውበት ዘመናትን ተሻግሮ በሩሲያ ምድር ግርማ ሞገስን ስለተላበሰው ዘስፕሊት ቸርች በመባል ስለሚታወቀው ቤተ መቅደስ ልናነሳ ወደናል። በሴንት ፒተርስበርግ ምድር በራሺያ ዋና የባህል ግዛት ሰማይ ላይ በውብ ቀለማት ያማረና ድንቅ የሆነ የክርስቶስ ቤተ መቅደስ ይታያል። ይህ በብዙ አይነት ቀለማት የተዋበ ጉልላት አምሮ ከመታየቱ ባሻገርም ከኋላ ያለው ታሪክ ብዙ መስዋዕትነት እንደተከፈለበት ታሪክ ይናገራል። የዚህ አስደናቂ ቤተ መቅደስ አመሰራረትና ግንባታ ለመረዳት በታሪክ የኋሊት ወደ መጋቢት 13 1881 መመለስ ግድ ይለናል። ነገሩ እንዲህ ነው። በዚህ ቀን ነፃ አውጪው በሚል ስያሜ የሚታወቀው ሰር አሌክሳንደር ሁለተኛ በፒተርስበርግ ጎዳናዎች ላይ በፈረስ ሰረገላው ላይ ሆኖ እየተንቀሳቀሰ ባለበት ወቅት በድንገት ያልታወቀ አብዮተኛ ግለሰብ ሰረገላው ላይ ቦምብ ይወረውርበታል። ሆኖም የመጀመሪያው ፍንዳታ ሰር አሌክሳንደርን አቆሰለው እንጂ አልገደለውም። እንዲያውም ጀብደኛው አሌክሳንደር ከሰረገላው ወጥቶ የቆሰሉትን ጠባቂዎቹን መርዳትና ለማገዝ ደፋ ቀና ሲል ታየ። ነገር ግን በዚህ አላበቃም። ሁለተኛ ቦምብ ተወረወረ። ይሄኛው ግን በሰር አሌክሳንደር እግሮች ስር ነበር የወደቀው። እንደመጀመሪያው ቀለል ያለ ጉዳት አልነበረም። የሰር አሌክሳንደር ደም መንገድ ላይ ባሉ ኮብልስቶን ድንጋዮች ላይ እንደ ውሃ ተረጨ። ቦታው ላይም እንደ ጻድቅ የሚታየው ሰር አሌክሳንደር ተሰውቶ ጥቁር ትዝታን አሳረፈ። አዲሱ ሰር አሌክሳንደር ሶስተኛ በአባቱ አሰቃቂ ሞት እጅጉን ተነክቶ ነበርና ለአባቱ ክብርና ማስታወሻ ይሆን ዘንድ አንድ ነገር መገንባት ፈለገ። ነገር ግን ማንኛውንም ተራ ማስታወሻ አልነበረም የፈለገው። አባቱ በተሰዋበት ቦታ ላይ ቤተክርስቲያን ለማሰራት አሰበ። ግንባታውም በ1883 ተጀመረ። ተሰርቶ እስኪጠናቀቅም 24 ዓመታትን የወሰደ ሲሆን ይህም በ1907 ግንባታው ሙሉ በሙሉ ተጠናቀቀ። ይፋዊ መጣሪያውም ሪሰሬክሽን ኦፍ ጂሰስ ክራይስት የሚል ነበረ። ትርጓሜውም የኢየሱስ ክርስቶስ ትንሣኤ ቤተክርስቲያን እንደማለት ነው። ነገር ግን ሁሉም ሰው የመስዋዕትነት ቤተክርስቲያን በማለት ነው የሚጠሩት። ከሌሎች የፒተርስበርግ ኒኦ ክላሲካል አይነት የቤተክርስቲያን ግንባታዎች በተለየ መልኩ ይህ መቅደስ በቀደምት የራሺያ ኪነ ህንጻ አሰራር አይነት ነበር የተገነባው። በመካከለኛው ዘመን የአርኪቴክቸር ጥበብ የተጠነሰሰው ይህ መቅደስ ከአናቱ በቀለማት የደመቁ የሽንኩርት ክፋዮች አይነት ቅርጽ የያዘ ሲሆን እየቀለጠ ያለ ሻማ እንደሚወክልም ይነገራል። በጉልላቱ ላይም ወርቃማ መስቀሎች የተቀረው የቤተክርስቲያኑ የህንጻ ክፍሎችም ቢሆን ልዩ የሆነ ቅርጾች የተገነቡ ናቸው። የውስጠኛው ክፍል ድንቅ የሞዛይክ ህብር ኪነ ጥበብ ስራዎችን የያዘ ሲሆን ወደ ውስጥ ስንገባ መቅደሱ ለእይታ ግሩም ወደ ሆኑ ውብ ቀለማት ይቀየራል። እያንዳንዷ የመቅደሱ ክፍል በድንቅ የሞዛይክ ህብሮች ያጌጡ ናቸው። ትናንሽ የመስታወትና የድንጋይ ቅርጾች ቀልብን ይገዛሉ የሚባልላቸው ምስሎችን አንድ ላይ ይፈጥራሉ። መቅደሱ ከ7500 ስኩዌር ሜትር በላይ በእነዚህ ሞዛይክ ህብሮች ተሞልቷል። ይህም በአውሮፓ ውስጥ ትልቁ የሞዛይክ ጥበብ ምስል ክምችት ያለበት መቅደስ ያደርገዋል። እነዚህ ምስሎች ቅዱሳን መላእክት፣ የመጽሐፍ ቅዱስ ክስተቶችና ተፈጥሯዊ ዲዛይኖችን የያዙ ናቸው። በመቅደሱ መሃል ቦታ ላይ ከእምነ በረድ የተሰራ በይዘቱ ትንሽ የሚባል ሐውልት ያለ ሲሆን ይህ ቦታ ሰር አሌክሳንደር ሁለተኛ የወደቀበት ትክክለኛው ቦታ ነው። ዙሪያውም በከበሩ ድንጋዮችና እምነ በረዶች የተከለለ ነው። ምንም እንኳን
የቤተ ክርስቲያን ታላቅ ቢሆንም መቅደሱ አስቸጋሪ የሚባሉ ጊዜያትን አሳልፎ ነበር። ከ1917 ከራሺያ አብዮት በኋላ አዲሱ የራሺያ መሪ ቦልሾቪክ ብዙ የሃይማኖት ስፍራዎችን ያዘጋ ሲሆን ቤተ መቅደሱም ይህ ዕጣ ፈንታ አልቀረለትም ነበር። ለ10 ዓመታትም የሃይማኖት ስፍራነቱ ታሪካዊነቱ ተረስቶ የተዘነጋ ስፍራ ሆኖ ቆይቷል። ይባስ ብሎም ቤተ መቅደሱ በሁለተኛው የዓለም ጦርነት ጊዜ የመሳሪያ ማከማቻ ሆኖ እንዲያገለግል ተደርጓል። በኋላም ወደ ድንች ማከማቻ መጋዘንነት ሊቀየር ችሏል። በጊዜውም ዘ ሳቪየር ኦን ፖቴቶስ የሚል የቅጽል ስም ተሰጥቶትም ነበር። ለዓመታትም ቤተክርስቲያኑ ከገናናነቱ ወጥቶና መሰጠት ያለበት ተገቢ የሆነ ክብሩ ተገፎ ለ10 ዓመታት በዚህ መልኩ ሊቆይ ይችላል። ከዓመታት በኋላም ተዘንግቶ የነበረው ታሪካዊው ቤተክርስቲያን የሩሲያ መንግስት ትኩረትን ለማግኘት የቻለ ሲሆን ይህንን ዘመንም ሩሲያውያን የዳግም መወለድ ጊዜ መጣ ሲሉ ይናገራሉ። በ1970ዎቹ በአይነቱ ትልቅ የሆነና በርካታ የኪነ ህንጻ ባለሙያዎች የተሳተፉበት የመልሶ ግንባታ የተጀመረ ሲሆን ታላላቅ የኪነ ህንጻ ጠቢባን፣ አርኪቴክቸሮችና የጉልበት ሰራተኞች ድፍን 30 ዓመታትን የቤተ ክርስቲያኑን ገናናነትና የቀድሞ ውበት ለመመለስ በከፍተኛ ተነሳሽነት ጉጉትና ተስፋ ባለመቁረጥ ስሜት በግንባታው ላይ የተሳተፉ ሲሆን በመጨረሻም በ1997 ከመጀመሪያው በበለጠ መልኩ ውበቱ ጎልቶ ቤተ ክርስቲያኑ በድጋሜ ለምዕመኑ ክፍት ሊሆን ችሏል። ከዳግም እድሳቱ በኋላ ግን አገልግሎቱ እንደ አምልኮ ስፍራ ሆኖ ሳይሆን ከኋላ ያለውን ታላቅ ታሪክና በውስጡ የሚገኘውን ድንቅ የሞዛይክ ህብር ውጤት ለመዘከርና የታሪክ መስህብ ሆኖ እንዲያገለግል በሚል እሳቤ ታሪክና ባህልን አጉልቶ የሚያሳይ የታሪክ ማህደር ያለው ስፍራ እንዲሆንም ተደረገ። አሁን ላይ ሰዎች በስፕሊት ቤተክርስቲያን ውስጥ የተሞላውን የድንቅ ምስል ህብር፣ የቅዱሳን ስዕላትና የአመሰራረቱን አስደናቂ ታሪክ በአካል ለማየት ከተለያዩ ቦታ ይጎርፋሉ።